ስለሆንሽ ነው የለመንኳት ምን ካንቺ ጋር ምኖረው አንተ ማን ስለሆንሽ ነው እንዴ ማን ስለሆንሽ እኔ ሃይሚ ስለሆንሽ ማን ስለሆንሽ ሃይሚ እኮ ስሚኝ እኮ ስለስራት ይቅርታ አድርጌልሃለሁ ዛሬ ጁሙአ ነው እንግዲህ መልካም የጁሙአ ቀን ሁላችንም በዱዓ እንታወስ ማለት ነው ገና መነሳታችን ነው ተነስተናል እንግዲህ ተነስተን ያው እንግዲህ ታውቃላችሁ እኛ ፈትፋቾች ማለት ነው ለሊት ቀን አናውቅም ሲቀጥል እንግዲህ ዛሬ መጣሁት በአንዳንድ ነገር ዲስከስ ነው ለምን እዚህ ጋር ሃይሚና ብሩክን የምትወዱ ከሆነ ሃይሚ መሳደብ የለባችሁም ከዚህ ቀደም እኔም ተናግሬያለሁ ዛሬ ላይ ወደ ሃይሚ እንደሚገለበጥ ነገሩ ድራማው እየተናገርን ነው ይሄን ያክል ሃይሚ የምትሰደብበት ምንም አይነት ሪዝን የለም ሁለተኛ ደግሞ ቡቡ አንሞት በተጋዳዮች ማለት ነው አንዳንዴ ቲንክ ማድረግ አለብን ምን ሰራውን ነገር ለፈጣሪያችን ብለን መስራት አለብን በሐቅ ማለት ነው እዚህ ጋር ሃይሚን ስለወደድኳት ቡቡ ስለምትወዱት አይደለም ኔቨር የሚሰሩት ስራ ድራማ ነው ምን ነው ሲጀመር ሁላችንም ድራማ ብለን ይጀምርን አለን ለምሳሌ እኔ ሲጀምረው ድራማ ብዬ ነው ግን እንደሚያቀርቡልን እንደ ቪዲዮ እንሰጣለን እንጂ ሃይሚና ብሩኬ ከካሜራ ጀርባ እንደሚሆኑት አይደለም እኛ ጠንቋ አይደለንምና የቡቡ ወዳጆች አልሞት ባይተጋዳይ ስርዓት ያዙ ማለት ነው እዚህ ጋር የሚተላለፈው ነገር ለብሩክና ለሃይሚ ሳይሆን ሞርዛን ላላገባሽ እህቴ ነሽ ሌላው ደግሞ ሃይሚና ብሩኬ ኢንሻአላህ አንድ ናቸው ኮዶቼ አንድ ናቸው መቼም ቢሆኑ አይለያዩም ለምን ሃይሚና ብሩክን ያጣምረው አንድ አላህ Subhanahu Ta'ala ነው እና ረገብ በሉ የቡቡ ወዳጆች ማለት ነው ሃይሚዬ ደግሞ በጣም ስማርት ናት በጣም ትችላለች የስተርዴይ ይቅርታ ብትቀበለው የስተርዴይ ይቅርታ መቀበል የለባትም ለምሳላችሁ አስተማሪ እንዲሆን ግን ለእናንተና ለኛ ስትል ደግሞ ብትቀበለው it is great ግን የስተርዴይ አስተማሪ አይሆንም ይቅርታ ባንዲ ብትቀበል you understand የመጀመሪያውን ቪዲዮችን አስተዋውሱላችሁ አሰላሙ አለይኩም ወራህመቱላሂ ወበረከቱ ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም እኔ ጋር አልহামዱሊላህ ሁሉ አማን ነው ውዶቼ ማሮቼ ፍቅሮቼ እንግዲህ እርስ በርሳችንም የተጋጨን የተቧጨቀን ልጆች ይቅርታ የምንባባልበት ጊዜ ቀርቧል ብሩክም ያው ይቅርታ ጠይቀዋል ብሩክ ያው አንዳንድ ነገሮችን ያው ሁለቴ ሶስቴ አራቴ መጠየቅ አለበት ለምን ሞርዛን ደግሞ አስተማሪ እንዲሆን ማለት ነው ገባችሁ አስተማሪ እንዲሆን መጠየቅ አለበት ለንግስቷ ማለት ነው ለጀግናዋ ጀግና ለምትሉ ደግሞ ውዶቼ እዚህ ጋር ከካሜራ ጀርባ እንደፈለጉ ይሆኑ እኛም አናያቸውም ያላየውን ነገር አንመሰክርም ግን ሚዲያ ላይ ባለው ትግስትን ያኒ እኔ አሁን ለምሳሌ በሃይሚዬ ቦታ ሆኜ ብላችሁን ማሰብ ያለባችሁ እኔ በሃይሚዬ ቦታ ሆኜ ግን ርቦን እንኳን አላደርግም እንደ ሃይሚዬ ስለዚህ ለኔ ሃይሚዬ ስማርት ናት እና በጣም ጠንካራ ሴት ናት በጣም አስተማሪ ናት የሚዲያ መምህር ናት ከስርዓቷ ከስነ ምግባሯ ቪዲዮ እንኳን አስተማሪም እንዲሆን ነው ሞርዛ ማለት ነው ውዶቼ እና አንዳንዴ የስተርዴይ ከዚህ በፊትም ተናግረናል ውዶቼ አሁን ደግሞ ወደ ሃይሚዬ ነው እያልን እየተናገርን ነው ገባችሁ ግን ሃይሚዬን የምትወቅሷት ብሩክን ከፍ የምታደርጉት ይሄ ቢግ ሚስቴክ ነው ለምን ሃይሚና ብሩኬ መቼም ቢሆኑ አይለያዩ ሞርዛን ቲክቶክ ላይ ያላችሁ አንዳንዶቻችሁ መቼም አይለያዩ ግን ለእናንተ አስተማሪ እንዲሆን አዳምጧቸው የቱ እንደሚጠቅማችሁ ተም አስተማሪ ነው የሚሆነው ለምሳሌ ውዶቼ እዚህ ጋር ከዚህ በፊት እናገራለሁ ብሩኬ ኔቨርስ አያደርግም እያልን ነው አያደርግም ገባችሁ ስለማያደርግ ነው በይቅርታ እንጂ እንደዚህ እውነተኛ ታሪክ ሴቷ እስከመሞት ትደርሳለች ሪሊው ነው ባሏ ቺት ሲያረግባት እኔ ደግሞ ነግሬያቸዋለሁ ቺት ያረገ ወንድ እውነተኛ ብሩኬ አላረገም ሲያገኝ ቴንክ ዩ ኤቨሪባዲ ጋይስ ማለት ነው ብሩኬ አላረገም አንድ ሴት ባሏ ቺት ካረገ በይቅርታ የለም ቺት ያረገ ወንድ ዘ ሴም ካንሰር ኦንሊ ከት ገባችሁ መቁረጥ ለምን ሁሌ እድሜ ልካውን ደስተኛ አትሆንም ላይፋቸው ኖ ግሬት እና በጣም አስተማሪ ነው በዛ ላይ ደግሞ ሃይሚና ብሩኬ ሞርዛን ብሩኬ ያመጣው በጣም በቃ ብዙ ሴቶች ህይወታቸውን እስከሚያጡበት ድረስ ነው ገባችሁ ይሄ ማለት አንደርስታንድ ታደርጉ እኛ እየተናገርን ነው አሁን ብሩኬ እንዳረገ ነው የሚያወራው እንዳስረገዛትም ትላንትም ተናግሯል ልጁ እስከሚወለድ ምናምን ነገር ብሏል
ግን ምንድነው እኛ ደግሞ ምንለው ብሩኬ ያላደረገም። ይሄ ግን በጣም አስተማሪ ቪዲዮ ነው። ገባችሁ? አንድ ወንድ እኔ ባልሽ በላይሽ ላይ ቺት ካረገ ይሄ ማለት ምንድነው? ዘር ለገብር ይሄ ማለት ካንሰር ነው፣ መቁረጥ ነው። በቃ መቁረጥ ካንሰር መቆረጥ አለበት። አታ በፕራንክ ስለሆነ ነው። በፕራንክ ስለሆነ ግን ምንድነው አስተማሪ እንዲሆን ብሩኬ ከካሜራ ጀርባም ጨርሰው ወይ መምጣት ነው ያለባቸው። በሽማግሌ ያኔ በቃ በሰው ጨርሶ መምጣት። ሁለተኛ ነገር ደግሞ የኔ ፍቅር እኔን ከወድሻለሁ ፎር ኤቨርስ ኖ ፎር ዘ ታይም ቢንግ አይ ላቭ ዩ ሶ ማች እያለ በቃ እና አይሰስት እችን የኔ ፍቅር ደግሞ ይጠቀምበት ሞርዛን እና ለይቅርታ ምን ማለት እንዳለበት ማለት ነው። እና አስተማሪ ቪዲዮ ነው፣ በጣም አስተማሪ ቪዲዮ ነው። ብሩኬ ሲንበረከክ ምናምን አሳዝኖናል። እንኳን እኛ ሀይሚዬ ራሱ ብድግ እያደረገች ነው፣ አሳዝኗታል። ግን ሀይሚዬ በትላንትናው ግን ይቅርታ ብትቀበል አስተማሪም አይሆንም። ቢኮዝ እሱ ካስረገዝኩ ገና 3 ወር ላይ ትወለዳለች ብሏል። ገባችሁ? ስለዚህ አስተማሪ እንዲሆን ግዴታ ብሩኬን ቢያሳዝነን አሳዝኖናል። ወይ ሀይሚዬ ይቅርታ ተቀበይ ምናምን እኔም ብያለሁ። ግን ዚስ ኢዝ ሚስቴክ። እውነተኛ ታሪክ ሴቷ ህይወት እስከ ማጣት። አሁን ሀይሚዬ ሆስፒታል ገብታለች እንደምታዩት። አንዳንድ ሰው ደግሞ እራሳቸውን እንትን እስከ ማለት፣ አንዳንድ ደግሞ የቡቡ መትሉት ወንድ ብርቆች ዩቲዩብ ላይ የሚያለሽው ይሄ እኮ ፕራንክ ነው፣ ግን አስተማሪ እንዲሆን ነው። ላንችም ባልሽ ቺት ካረገብሽ ይቅርታ እንዳትዩ ኔቨርስ። ለምን ቺት ማለት ሱስ ነው። ብሩኬ ግን አያደርግም። ይሄ ቺት ማለት ሲጀይር ነው። ገባችሁ? ዞሮ ዞሮ ከአንቺ ያልጣመው ነገር አለ፣ መሄዱ አይቀርም እዛች ጋር እዛ ጋ ሄዱ መቅመሱ አይቀርም። ስለዚህ ቺት ያደረገ ወንድ ኔቨር ስማርት ነው መሆን ያለባችሁ። ግን ብሩኬ አስተማሪ ነው፣ እዚህ ጋር አስተማሪ ነው። አላረገም ብሩኬ ፕራንክ ነው ያደረጉት። ሀይሚዬ ደግሞ ትናንትና ይቅርታ ብትቀበል እኔም ይቅርታ ተቀቢ ብለናታል። ሁላችንም ብትቀበል አስተማሪ ሊሆን አይችልም። ቺት ያደረገ ወንድ ይቅርታ ኔቨርስ በኢዚ መቀበል አይቻልም። ይሄ የህይወት ጉዳይ ነው። ሲቀጥል ሀይሚዬ ስማርት ናት። ሀይሚዬ በጣም ጀግኒት ሴት ናት። ሪሊውን ነው። ከእሷ ብዙ ነገር እኔ ታላቋ ከእሷ መቅሰም ያለብኝ ነገሮች ብዙዎቹ ነገሮች አሉ። ትዕግስትን፣ ሰበርን፣ ብዙ ነገር ሪሊው ነው። ብዙዎቻችሁ ሞርዛን ደግሞ ያላገባችሁ። ሲቀጥል ደግሞ ሀይሚና ብሩኬ አንድ ናቸው። እንደዚህ አይነት ነገር ሲያጋጥማችሁ ሶስተኛ ሰው አይደለም የሚፈታው እንድታውቁ። ይሄን ነገር ሲያጋጥማችሁ የላይፍ ጉዳይ ስለሆነ እናትና አባት አይደለም የሚፈታው፣ ባልና ሚስቶች። ፎር ኤግዛምፕል ሀይሚዬና ብሩኬ ኦኬ ድራማውን እንደሚያካሄዱት ሶስተኛ ሰው ኔቨር እንደዚህ አይነት ነገር አይፈታም። ባልሽ ቺት ሲያደርግብሽ እንደነገርኩሽ እኔ በበኩሌ ካንሰር ነው ብያለሁ። ኧረ እኔ ጋር ቀል የለም እንደዚህ አይነት ሪሊውን ነው የምነግራችሁ። ገባችሁ? ሶስተኛ ሰው አይፈታውም። ስለዚህ ሀይሚና ብሩኬ እንደ ድሯቸው ፏ ብትን ብለው ይመጣሉ። ሀይሚዬን የምትሳደቡ ግን አደብ ግዙ፣ አደብ ግዙ ማለት ነው። ሀይሚ ሺዝ ስማርት አስተማሪ ናት ለእናንተ